በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 30 በዚህች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተ ክርስቲያን በራች፣ ለብዙ ቅዱሳንም አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ገአርጊና አባ አብርሃም፣ የሀገረ ተሙዝ ኤጲስቆጶስ አባ ሚናስ፣ የሀገረ ሰሃ አባት አባ ዘካርያስ፣ ለብዙ ሰዎች ነፍሳት ወደብ የሆኑ እነርሱን የመሰሉ ሌሎች ብዙዎች አሉ። ለሕዝቡ ቅዱስ ቁርባንን በሚያቆርብ ጊዜ ኃጢአታቸውና ጻድቁ ይገለጥለታል። የቅዱሳን መላእክቶቹ ጋራ ጌታችንን ኢየሱስ ክርስቶስንም በመሠዊያው ላይ ብዙ ጊዜ አየው። በአንዲትም ዕለት ሥራው የከፋ አንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእነርሱም ጋራ ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፉ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያንም ከመግባቱ በፊት የእግዚአብሔር መልአክ ከመሠዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስትን አሳደዳቸው። ቄሱም ወደ ቤተ መቅደስ በገባ ጊዜ መቅደሳቸውን የክህነት ልብሰ ተክህኗቸውን ሁለመናውን እንደ እሳት ሆኖ ቀድሶ ለሕዝቡ ሥጋውና ደሙን አቀበላቸው። ልብሰ ተክህኖውንና የመቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞው አደረጉበት። አባ ዮሐንስንም ይህንን ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያ ኅብስት ተለውጦ የክርስቶስን ሥጋ ይሆናልና ወይኑም የከበረ ደሙን ይሆናልና። ዳግመኛ በምሳሌ እንዲህ አላቸው። በብርና በወርቅ ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙም አይለወጥም። እንዲሁ ከካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደየሥራው ይከፍለዋል እንጂ። ይህንንም የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በበርበር ማርከው ወደ አገራቸው ወስደውታልና እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚያ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱም በፊት የሚሞትበትን ጊዜ አውቆ መነኮሳቱን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልን ርስትንም ከእነርሳቸው ጋር ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱን ሊቀበሉት የቅዱሳንን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱ ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ የተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመም ሁሉ የሚፈውስ ሆነ። የዚህም አባት ዕድሜ 90 ዓመት ሆነ። በግቢግ የሚሏት መኖሪያ እስከ ዛሬ አለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን ደግሞ የተመሰገነ የአባ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ተጋዳይ የምንኩስና ልብስን ከለበሰ ጀምሮ የትንቢትንና በሽተኞችን የመፈወስ ሀብት ተሰጠው። ዜናውም በሀገሩ ሁሉ ተሰማ። ይህን አባ ዮሐንስን ሁልጊዜ ይጎበኘው ዘንድ መኮንን ነበረ። የመኮንኑ ሚስት ወደ አባ ዮሐንስ ዘንድ እንዲወስዳት ባሏን ታምለውና ታስገድደው ነበረ። እርሱም የከበረ አባት አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚያ በኋላ መኮንኑ ሂዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፈቃድ የፈለገችውን እፈጽምላታለሁ አለው። በዚያንም ሌሊት የከበረ ዮሐንስ ለዚያች ሴት በሕልም ተገልጾ እንዲህ አላት። ጻድቅ ያልሆንኩ ወይም ነቢይ የኔን ፊት ታይ ዘንድ የምትሺ አንቺ ሴት ከኔ ምን አለሽ? እኔስ ካንቺ ምን አለኝ? እንግዲህስ ፊቴን ማየት አትሽ። ይህንንም ብሎ በላዩዋ ጸልዮ ባረካት። በማግስቱም የከበረ አባት አባ ዮሐንስ በመንፈስ እንደታያት ለባሏ ነገረችው። መልኩንና አምሳያውን አመለከተችው። ከዚያ በኋላ ከብዙ ሙገሳና ምስጋና ጋራ ባሏን ወደ አባ ዮሐንስ ላከችው።
የከበረ ዮሐንስንም ባሏን ባየው ጊዜ ፈገግ ብሎ የሚስትህ ምኞቷ የተፈጸመላት አይደለምን? በዚህች ዕለት በእግዚአብሔር ፈቃድ አግኝቻታለሁና አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባት አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚያ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ በእውነት አሜን። በዚህችም ዕለት የመኮንኑ አርያኖስ የጭፍሮቹ ታላላቆች ኦሪዮንና ፊሊሞና ከእርሳቸውም ጋራ ካሉ 40 ወታደሮች ጋራ በሰማዕትነት ሞቱ። የሰማዕትነታቸውም ምክንያት አክሚም ታላላቆች የሆኑ ከሰማዕታት ዲዮስቆሮስ ከሰላክብያኖስና ከብዱንያስ የተደረገውን ተአምራት ባዩ ጊዜ የወታደርነት የማዕረግ ሽልማታቸውን ጣሉ። በመኮንኑ አርያኖስም ፊት ቁመው እኛ በእውነተኛ አምላክ በክርስቶስ የምናምን በግልጥ ክርስቲያን ነን ብለው ጮኹ። መኮንኑም ከእሳት ማንደጃ ውስጥ ይጥሏቸው ዘንድ አዘዘ። ራሳቸውንም ሲወረውሩ ብዙዎቹ አዩአቸው፣ ገድላቸውንም እንዲፈጸሙ። ለእግዚአብሔር ምስጋና ይሁን። እኛንም የሰማዕታት በረከታቸው ትድረሰን ለዘላለሙ አሜን። በዚህችም ዕለት ተጋዳይ የሆነ ዘካርያስ አረፈ። ይህም ቅዱስ ከመመንኮሱ በፊት በጎዳና ሲጓዝ አረማውያን በርበር ተነሱበትና ያዙት፣ ሊያርዱትም ወደዱ። በእግዚአብሔርም ፈቃድ የገዳሙ አለቃ በዚያች ጎዳና ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተውም ሸሹ። ሲሸሹም ከባሕር ገብተው ሰጠሙ። ዘካርያስም ከመገደል በዳነ ጊዜ ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የሀገሩም ገዥ ያዘው፣ ሌባ እንደሆነ አስቦ ሊገድለው ወደደ፣ ግን ስራውን ባወቀ ጊዜ ተወው። ከዚያ በኋላ ወደ አባ ጳጉሚስ ገዳም ሂዶ የምንኩስና ልብስ ለበሰ። ሰይጣንም እስከቀናበት ድረስ በጾምና በጸሎት ተጠመደ። ከዚህ በኋላ በበዓቱ ተመልሶ በሕልም ታየውና መሞቻዬ ጊዜ ደርሷልና ትቀብረኝም ዘንድ ና አለው። ቅዱሱም እውነት እንደሆነ አስቦ ወደ አባቱ ሄደ፣ ግን በጤንነት አገኘው። የሰይጣን ተንኮልም እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንንም ድል እስካደረገው ድረስ በሩን ዘግቶ እየተጋደለ ኖረ። በሆሳዕናም ዕለት ወደ አበምኔቱ ሂዶ ወደ ኢየሩሳሌም ለመሄድ ፈቃድ ለመነው፣ ፈቀደለት። በማግስቱም ፊታቸው የሚያበራ 3 ሰዎች ሲጠብቁት አገኛቸውና አብሯቸው ሄደ። ከዚያ በኋላ አበምኔቱ የአባ ዘካርያስን ቤት ሊጎበኝ ሄደ። 3 ታላላቅ ዘንዶዎችም በምድር ላይ ሲርመሰመሱ አግኝቶ ባያቸው ጊዜ ፈራቸው። እነርሱም በስሙ ጠሩት። ወደ እነርሱም ዘወር ሲል አባት ሆይ ሲመገብበት የነበረ ጌታችን ዘካርያስ እዚህ ወዴት ሄደ ብለው በሰው አንደበት ተናገሩት። አበምኔቱ ሰምቶ አደነቀ፣ መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመልሶ በብዙ ተጋድሎ ኖረ። ከዚያ በኋላ በሰላም አረፈ። በዚህችም ዕለት ሄሮድስ የገደላቸው የከበሩና የነጹ ሕፃናት መታሰቢያቸው የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። የተባረከ የታኅሳስ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። ፈጣሪያችን አብ ወልድ መንፈስ ቅዱስ በይቅርታውና በምሕረቱ በከበሩና በተመረጡ ነቢያትና ሐዋርያት አማላጅነት በሰማዕታት በጻድቃን በሊቃነ ጳጳሳት በኤጲስቆጶሳት በቀሳውስት በዲያቆናት በደናግላም በመነኮሳት በቅዱሳን መላእክትም ልመና ይልቁንም በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳችን አባ ማትያስን እና አባ ዲሜጥሮስን ይጠብቃቸው። ሊቃነ ጳጳሳቱን ሁሉ ይጠብቅልን። ከሁሉ በላይ የምትሆን ሐዋርያት ሰብስበው አንድ ያደረጓት የአንዲት ቅድስት ቤተ ክርስቲያን ልጆች የሆን ሁላችንንም ይጠብቀን ለዘላለሙ በእውነት አሜን። ታኅሳስ 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ዮሐንስ አበምኔት፣ አባ ዘካርያስ ገዳማዊ፣ አባ ዮሐንስ ብፁዕ፣ 14,000 ሕፃናት ሄሮድስ የገደላቸው። ወርሃዊ በዓላት ቅዱስ ማርቆስ ሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣
ቅዱስ ጎርጎሪዎስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ክቡር ጻድቅ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ለተጸምዱ ከዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አዲው መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻሐፎ በክርታስ ወለዘ አጻሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።